ጤና ይስጥልን እንዴት አረፈዳችሁ የተወደዳችሁ ተመልካቾቻችን እንደኔ የሚሰማችሁ ሰዎች ካላችሁ አላቅም እኔ በጣም በብዙ ነገሮች አርፋጅ ነኝ ብዬ አስባለሁ ላደርጋቸው የፈለኳቸው ነገሮች ቀጠሮ በመያዝና በመታሸት ጊዜ ይወስዳለሁኝ በዚህ አመት መጀመሪያ እንኳን በጣም ብዙ እቅዶችን አቅጄ ነበር እንዲያው ባደርጋቸው በከውናቸው ብዬ ያሰብኳቸው ነገሮች አሉ ግን አንዳቸውንም ማድረግን በእውነት እርግጠኛ አይደለሁምና ምናልባት ከቸለልተኝነት ጋር በጣም መቀራረብና መዋደር ነው ወይስ ደግሞ እንደ ህይወት መንገድ መውሰድ ነው ቁርጠኛ አይደለሁም ብዬ ብዙ ጊዜ ራሴን ጠይቄ አቃለሁኝ ግን ደግሞ ለዚህ መፍትሄ ስለሚያስፈልገው ዛሬ እዚህ የተገኘሁት አንድ ትልቅ ሰው አገኝና ምክርም ካለ ተግሳጽም ካለ ብሰማ ብዬ አስቤያለሁኝ ከዛ በላይ ማልሮብሰን የምትባል ሴት አለች በዓለም አቀፍ ደረጃ በጣም ታዋቂ የሆነች በስነ ልቦናና ትልቅ ሐሳቦችን በማንሳት የምትታወቀው ከዚህ በፊት ሌት ደም ቲዮሪ የሚለውን ሐሳቧን ያስተዋወቅኳችሁ ይመስለኛልና ሌላ ደግሞ ጉዳይ አላት የ5 ሰከንድ ህግ የሚልና እሱን መነሻ አድርጎ እንዲያው ከመጀመሪያ በፊት እንደ ምክርም ቢሆን እና ደግሞ እንዴት ብለማመደው ይሻላል የሚለውን ምክር ብሰማ ብዬ መጥቻለሁ ትልቅ ሰው ትልቅ ነው ወይ ምክር ወይ ተግሳጽ ይኖረዋልና አብረን ቆይተን ለዚህኛው መንገዳችን መፍትሄ የሚሆን ነገር እናገኛለን ብዬ አስባለሁ አብረን እንቆይ talking about how you can change your life in 5 seconds and that's because in 5 seconds flat በአምስት ሰከንድ ጭንቀት ፍርሃት አእምሯችን ይጠመዝዛል በህይወታችን ወሳኝ እርምጃ ለመውሰድ እጅጉን አስፈሪ እንደሆነ እናስብ ይሆናል በተቃራኒው በአምስት ሰከንድ ሁሉንም መቆጣጠር ይቻላል ምን ያህል ጊዜ በማመንታት ራሳችሁን እንዳስቆማችሁ ታስባችሁ ታውቃላችሁ often you hesitate and stop yourself በዋናነት የሜል ሮቢንስ ያልሽውን እንመለስበታለን ሰው አላርም ከቀሰቀሰው ጥሩ ነው ያው ብዙ ሰውም ግን አላርም አይቀሰቅሰው እጅግ በጣም ጥሩ የሚሆነው ህልም ቢቀሰቅሰው ነው አላማሽ የህይወት ትልምሽ ቢቀሰቅስሽ በቃ በፈለግሽበት ትነሻለሽ የሜል ሮቢንስ ምክር ለዚህ ትንሽ ጠብታ ነች ትንሽ ጨዋታ የብሬን ጌም ነው የጭንቅላታችን ጨዋታ the 5 second rule 5 second rule በነገራችን ላይ ለእንትንም ይሰራል ለፍቅር ይሰራል ለስፒች ይሰራል ቲቪ ለማየት ይሰራል ለምንም ነገር ይሰራል ለምሳሌ አንድ ስፒች የሚያደርግ ባለስልጣን ወይ ማሪ ሰዎች በመቀመጫቸው ላይ ወዲያው እንዲጻኑ የሚያደርገው በመጀመሪያው 5 ሰከንድ ነው አለበለዚያ ሰው ወዲያው ደንቅልፍ ይሄዳል ወዲያው ወደ ስልኩ ይሄዳል ወዲያው ከዛም መውጣት ይፈልጋል ከአዳራሹ የመጀመሪያው 5 ሰከንድ ናት የሰው ልጅ ህይወት የምትቀይረው ቴሌቪዥን እያየው እኔ እንደዚህ እየታየ ያለው ምስል የምታገሰው ለ5 ሰከንድ ነው ከዛ ቀይረዋለሁ ስለዚህ 5 ሰከንድ ሩል ማለት ጭንቅላታችን ውስጥ የሚሰራው የነርቭ ስርዓት ቅብብሎሹና ጨዋታው ትሪኪ ነው ይፈጥናል ቶሎ ካልቀደምሽው ይቀድምሻል ስለዚህ ማረፍ ይፈልጋል ፍጭቱ እኮ እዚህ ውስጥ የሚከናወነው የኦክሲጅን መጠን የውሃ መጠን የኢነርጂ መጠን በአብዛኛው እዚህ ውስጥ ነው የሚያልቀው ብልጥ ስለሆነ ያችን መቆጠብ ይፈልጋል ማይረባ ነገር ለምሳሌ ደግሞ ትነሻለሽ እንደ ይልሻል ማለት ነው አርፈሽ ትተኛለሽ እዛው ምን ትጠቀሚያለሽ ሰርተሽ ወደ ኪስሽ የሚገባል እንደ ቢሮ ባትገቢሽ ይሄ የጭንቅላት ትሪክ ነው ነገር ግን ቀስ በቀስ ቁልቁል እየወሰደ ይጥላል አንዳች ለመምድ ሳይኖረን የህይወት መድረክ ላይ ተገኝተናል የሚመጣብንን ሁሉ ያለምንም ማስጠንቀቂያ እንፈጽማለን የትኛው ውሳኔያችን ልክ እንደሆነ እንኳን የቀደመ ማንጸሪያ የለንም የልምዶቻችን እስረኛ ሆነንበትን ቅጽበት ባናስተውልም በድግግሞሽ መረብ የተተረተበ የሰርክ ህይወት ላይ ሆኖ ነገን ማሰብ ነገን ማለም እንዴት ይቻላል የሜል ሮቢንስ የ5 ሰከንድ ትሪክ በጣም በጣም ወሳኝ ነው እንዲሁ ለመለማመድ ያህል ለምሳሌ ምን ታረጋለሽ ለቁጣውን እንበልና ባልና ሚስት እየተነጋገሩ ተደባብሮ የሆነ ነገር በላት እንጂ ይሏል አንዱ ጭንቅላት እንዴ አጥንቷን የሚሰብር ስድብ በል እንጂ አውጣ ይላል አይደል ይሄ ዝም ብሎ ጭንቅላቱን የማይጠቀም ሰው ሳያስብ ይወረውረዋል የቃላት ጥይት ማለት ነው ዘይን ትዳሩ ይፈርሳል ስማርት ጭንቅላት ደግሞ ምን ይላል ቆይ ከማለቴ በፊት 5 ሰከንዷን ልጠቀምልና 5 4 3 2 1 ይላል በውስጡ እንደዛ ስል አይ አትበልተው ይቀርብ ይላል ማለት ምክንያቱም አይጠቅምም ይሄ ነገር
ሰላም ሆንሽ ማለት ነው። ለምሳሌ ከአልጋ ለመውረድ ለመንቃት ለጭንቅላትሽ ምን ብለሽ ትነግሪዋለሽ? ከአሁን በኋላ ነግሬያለሁ፣ የ5 ሰከንድ ህግ ነው አፕላይ ማረግብህ ምጠቀምበት ይዋለሽ ጭንቅላትሽን። ነግሬያለሁ ይሄን እንዳረሳ። አሁን ጠዋት 5 4 3 2 1 ካልኩ እግሬ መሬት ላይ ነው፣ ይሄን አልሰማም ትይዋለሽ ማለት ነው። ከዛ 5 4 3 2 ብለሽ ብድግ ትያለሽ፣ ሰራ ማለት ነው። ከዛ ጭንቅላትሽ በዚች 5 ሰኮንድ ውስጥ እግርሽ መሬት ካልነካ 1 ሚሊዮን ሀሳብ አምጥቶ አሳምኖሻል። አትወርጅም፣ ካልጋሽ ላይ አትነሽም። ሶ ስማርት እየሆንሽ ስትሄጂ ምን ታደርጊያለሽ? ታሻሽዋለሽ። ምን ብለሽ ታሻሽዋለሽ? ኦኬ ምንድነው 5 እስከ 1 የምቆጥረው? ለምን ከ3 እስከ 1 አልቆጥርም? እንደውም እኔ የምመክረው 5 ሰከንድ ሩል ሳይሆን 3 ሰከንድ ሩል ነው እኔ የምመክረው። ለምንድን ነው? በስነ ልቦናም በስነ መለኮትም በተለያዩ ፍልስፍናዎችም እቺ 3 የምትባሏ ነገር በጣም ፓወር አላት፣ ኃይል አላት፣ ጉልበተኛ ቁጥር ነች። ስለዚህ 3 2 1 ብድግ። አይ 5 4 ገና ብለሽ ከምትዳከሚ 3 2 1 ራሱን ቃሉ ፓወርፉል ስለሆነ 3 ብሎ መጀመር ራሱ ትልቅ ስለሆነ የትኛውን መንገድ ብንከተል ጠፍተን እንደማንቀር ዋስትና ፍለጋ ላይ እንዳለ ሰው ማትረፍ መክሰራችንን ለመመዘን ሁሌም የመጀመሪያ ሙከራችን የህይወት መምህር ነው። ከሙከራ በፊት ስላለ ሽርፍራፊ ሰከንድ የማሰብና የመወሰን ጥበብ ከህይወት ትልም የሚቀዳ ነው። 3 2 1 አለ አይደል? ከዛ 2 1 ከዛ 1 ብድግ፣ ወዲያው መውረድ ማለት ነው። ከዛ 1 አልሽ ብድግ። ሌላ ጊዜስ ምን ይሆናል መሰለሽ? ጭንቅላትሽ ፕሮግራምድ ይሆናል። በቃ ሶፍትዌሩ ተጭኗል። ከዛ አላርም የለ፣ 5 ሰከንድ ሩል 5 ሰከንድ ሩል የለም። ራሱ ያውቃል። ተስፋ አስቆርጠሻል፣ ተስፋ ቆርጧል፣ እጅማ አልችላትም፣ ስለዚህ የሚያዋጣኝ መነሳት ነው ይላል ጭንቅላት። ቢቻል ከነቁት ጋር መሆን ለመንቃት። አንዳንድ ምን ይሆናል መሰለሽ? ያልነቁ ብዙሃን አብሮ ይሆናሉ። በቃ ጓደኞች 4 5 ሆኖ ያልነቁ ጓደኞች፣ ስለዚህ ተቃቅፎ ሲተኙ ነው የሚኖሩት። ከነቁ ሰዎች ጋር መሆን ህይወትን የመቀየር ሚስጥር ራስን ከመቀየር ነው ጅማሩ። ማንኛውንም መጥፎ ልማድ ለመስበር፣ የራስ መተማመንን ከፍ ለማድረግ፣ አሉታዊ የራስ ንግግርን ለማቆምና ህይወትን የሚቀይሩ እርምጃዎችን ለመውሰድ ደንቡ አንድና አንድ ነው። ቆም ብሎ የማሰብ የመቁጠር ጊዜ መውሰድ። አሁን አባቶች በእስልምናው ሆነ በክርስትናው ሌሊት ተነስተው ከጅብ ተጋብቶ ወደ ጸሎት ይሄዳሉ አይደል? የ5 ሰኮንድ ሩል አውቀው አይደለም። ለምን? ያ ለፈጣሪያቸው የሚሰጧት ጊዜ በቃ ትቀሰቅሳቸዋለች። የሰው ልጅ ለራሱ ለቤተሰቡ፣ ለአገሩ፣ ለዓለም የሆነ ነገር አበረክታለሁ ብሎ ካሰበ መተኛትም ቀላል ነው። እንቅልፋችንን በቀላሉ ማግኘት እንችላለን። መንቃትም ደግሞ በጣም ቀላል ነው ማለት ነው። ይህ ከመቁጠር የተሻገረ ልማድ ነው። ይህ ከማሰብ ለመወሰን ከማኮብኮብ በላይ የሆነ የልበ ሙሉነትና ህይወትን በአዲስ መልክ የመመልከቻ መነጽር። የ5 ሰከንድ ህግ። ይሄ የ5 ሰከንድ ህግ የ3 ሰከንድን ብንጠቀምበት ለሰዎች ሁሉ ይሰራል። ግን አሁን ለህይወት ፍቺው ነው ዋናው፣ ለህይወት የምንሰጠው ትርጉም። መንቃት ብቻውን በቂ አይደለም። ማይንዳችን ራሱ ጭንቅላት ራሱ ይደብረዋል። ስራ መውደድ ነው። ከነቃን በኋላ ነቅቶ ስራ የማይወድ ሰው መንቃት የለበትም። የሚጠቅመው ቢተኛ ነው፣ ይተኛ። የ5 ሰከንድ ህግ ደግሞ እሷ ስራ አይደለችም፣ ማስጀመሪያ ፊሽካ ናት። ፊሽካ እኮ ናቸው። ህልም ያለው ሰው፣ አላማ ያለው ሰው፣ ፍቅር ያለው ሰው፣ ፈጣሪን የሚያውቅ ሰው እንቅልፋምና ሰነፍ መሆን የለበትም። 5 4 3 2 1 and start living.